ሰበር ዜና አስደንጋጭ እርምጃ ተወሰደ። ጠቅላይ ሚኒስትር አብይ አህመድ 4 ኪሎን ያናወጠ ሹምሽር ማድረግ ጀምረዋል። በርካታ የክልል ፕሬዝዳንቶች ከስልጣን እንዲነሱ ተወስኗል። ከስልጣን የሚነሱ የክልል ርዕሰ መስተዳደሮች ስም ዝርዝርም ለብልጽግና ቅርብ በሆኑ የመረጃ ምንጮች በኩል ሾልኮ ወጥቷል። ወዲህ ደግሞ በአማራ ክልል የመከላከያ ሰራዊቱ የፋኖ ታጣቂዎች ላይ የ7 ቀን ዘመቻ አውጇል። ድንበሩ ላይ በቀጠለው ውጊያ ደግሞ የጦር ሰራዊቱ ግዙፍ ምሽግ መስበሩ ተረጋግጧል። በርካታ ወታደሮች አልቀዋል። ከባባድ መሳሪያዎችም ተማርከዋል። ይህ አዲስ ፖስት ሚዲያ ነው። የከበረ ሰላምታችን በያላችሁበት ይድረሳችሁ። ለአሁን የተደመጡ እናንተን የሚመጥኑ መረጃዎችን አጠናክረን መተናል። አስቀድማችሁ ቪዲዮውን ላይክና ሼር በማድረግ አብራችሁ እንድትቆዩ ግብዣችን ነው። ዋና ዋናዎቹን እናስቀድም። 4 ኪሎ ተናውጣለች። የባለስልጣናትን ደም ግፊት የጨመረ አዲስ ውሳኔ ተሰጥቷል። በቀጣዩ ዓመት 75 በመቶ የሚሆነውን አመራሩን ለመለወጥ የተዘጋጀው የብልጽግና መንግስት እንጅራፍ አንስቷል። የሁሉም ክልሎች ርዕሳነ መስተዳደሮች ሊባል በሚችል መልኩ ከስልጣን እንደሚነሱ ተረጋግጧል። በተለይም የሁለቱ ክልሎች ፕሬዝዳንት ከስልጣን እንደሚነሱ አስቀድሞ መረጃ መውጣቱ ካሁኑ መናወጥ ፈጥሯል። ከስልጣን የሚነሱ ፕሬዝዳንቶች እነማን ናቸው? ተተኪያቸውስ የሚለውን በዝርዝር እናስደምጣችኋለን። የጦር ሰራዊቱ ዋና ወታደራዊ ምሽግ ተደረመሰ። መከላከያ ሰራዊቱ ጦሩን ባስጠጋበት ቀጠና በአየርና በምድር የታገዘ መጠነ ሰፊ ውጊያ እየተደረገ ነው። ለእገዛ ወደ ውጊያው ቀጠና የተላከች ድሮን ተመታ መከስከሷም ተነግሯል። በውጊያው የህወሓት አርሚ 7 ጦር ጭምር እየተሳተፈበት ነው። ትሰሙታላችሁ። በአማራ ክልል የፋኖ ኃይሎች ላይ አዲስ ዘመቻ ታውጇል። አመራሮች ጭምር በተገደሉበት በሰሞንኛው ውጊያ መከላከያ ፋኖን በአጭር ጊዜ አዳክሞ ሙሉ ትኩረቱን ወደ ትግራይ ሊያዞር ማቀዱ ተሰምቷል። በጎጃም ጎንደርና ወሎ ቀጠና በሁለቱም ወገኖች ከባድ ኪሳራ ደርሷል። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናክረናል። አሁን ወደ ዝርዝሮቹ እናመራለን። የጦር ሰራዊቱ ዋና ወታደራዊ ምሽግ ተደረመሰ። መከላከያ ሰራዊቱ ጦሩን ባስጠጋበት ቀጠና በአየርና በምድር የታገዘ መጠነ ሰፊ ውጊያ እየተደረገ ነው። ለገዛ ወደ ውጊያው ቀጠና የተላከች ድሮን ተመታ መከስከሷም ተነግሯል። በውጊያው የህወሓት አርሚ 7 ጦር ጭምር እየተሳተፈበት ነው። የሱዳን የእርስ በርስ ጦርነት በተለያዩ ግንባሮች እየተጠናከረ ባለበት በአሁኑ ወቅት የሱዳን ሰራዊት ሳፍ በብሉ ናይል ክልል መጠነ ሰፊ ወታደራዊ ጥቃት በመክፈት በኢትዮጵያ ድንበር አቅራቢያ በሚገኝ ቁልፍ የአማጽያን ምሽግ መቆጣጠሩን አስታውቋል። ሱዳን ትሪቢዩን እና የቻይናው ዥዋን እንደዘገቡት ወታደራዊ ዘመቻው ማክሰኞ ዕለት በጊሳን ወረዳ በ4ኛ እግረኛ ክፍለ ጦር በሚገኘው የሱዳን ሰራዊት 13ኛው እግረኛ ብርጌድ የተካሄደ ሲሆን ጥቃቱ ከኢትዮጵያና ሱዳን ድንበር በግምት 1 ኪሎ ሜትር ርቀት ላይ የሚገኙትን የአቡዱግላና አሻምቦ ባሻገር ያሉ አካባቢዎችን ኢላማ አድርጓል። መከላከያ ሰራዊቱ አልባራ የተባለውን አካባቢ ሙሉ በሙሉ በቁጥጥር ስር መዋሉን የገለጸ ሲሆን ቦታው በጆሴፍ ቱካ በሚመራው የሱዳን ሕዝብ ነጻነት ንቅናቄ ይዞታ ስር የነበረ ትልቅና ቁልፍ ምሽግ መሆኑን ገልጿል። በዘመቻው ወቅት በርካታ ታጣቂዎች በቁጥጥር ስር መዋላቸውን እንዲሁም የጦር መሳሪያዎችና ወታደራዊ ቁሳቁሶች መማረካቸውን መግለጫው አክሏል። የወታደራዊ ጥቃት የተሰነዘረው የሱዳን መከላከያ ሰራዊት ከፈጣን ድጋፍ ኃይልና ከሱዳን ህዝብ ነጻነት ንቅናቄ ጥምረት ጋር እየተዋጋ ባለበት በስትራቴጂካዊ የድንበር ወረዳዎች ማለትም በጊሳንና በኩርሙክ አዲስ ውጊያ ባገረሸበት ወቅት ነው። የሱዳን ባለስልጣናት ቀደም ሲል ኢትዮጵያ በብሉ ናይል ክልል ለሚንቀሳቀሰው ለዚህ ጥምረት የሎጂስቲክ ድጋፍ እያደረገች ነው በሚል የከሰሱም ቢሆን አዲስ አበባ ግን የቀረበባትን ክስ ውድቅ ማድረጓ ይታወሳል። ሱዳን ትሪቢዩን የጠቀሳቸው ወታደራዊ ምንጮች እንደገለጹት የመንግስት ጦርና አጋር ክፍሎች እስከ ኢትዮጵያ ድንበር ድረስ ያሉትን አካባቢዎች ሙሉ በሙሉ ከአማጽያን ለማጽዳት የሚያደርጉትን ዘመቻ ይቀጥላሉ። ሰራዊቱ የዚህ ጥቃት ዓላማ አማጽያኑ ወደ ጌሳን የሚያደርጉትን እንቅስቃሴ መግታትና ባለፈው መጋቢት ወር ጀምሮ በፈጣን ድጋፍ ኃይልና በሱዳን ህዝብ ንቅናቄ ጥምረት ቁጥጥር ስር የቆየችውን ስትራቴጂካዊ የድንበር ከተማ ኩርሙክን መልሶ መቆጣጠር ነው ብሏል። በሱዳን መከላከያ ሰራዊትና በፈጣን ድጋፍ ኃይል መካከል ሚያዝያ 2015 ዓ.ም የተጀመረው የሱዳን ግጭት 4ኛ ዓመቱን የያዘ ሲሆን ውጊያው አሁን ላይ በተለያዩ የሀገሪቱ ክልሎች እየተስፋፋ መጥቷል። በሌላ በኩል የሱዳን መከላከያ ሰራዊት በሰሜን ዳርፉር ግዛት ከአልቱዋይሽ በስተሰሜን ጠላት ያላትን ድሮን መጥቶ መጣሉን የገለጸ ሲሆን ይህም በሁለቱም ተፋላሚ ወገኖች መካከል ድሮንን መጠቀም እየጨመረ መምጣቱን ያሳያል። በቅርብ ወራት ውስጥ በሱዳን ብሉ ናይል ግዛት ውስጥ ውጊያ እየተጠናከረ ሲሆን አካባቢው ኢትዮጵያን ከደቡብ ሱዳን ጋር በሚያዋስን ድንበር ላይ የሚገኝ ስትራቴጂካዊ ጠቀሜታ ያለው ቦታ በመሆኑ እርስ በርስ ጦርነት ውስጥ ቁልፍ ግንባር ሆኗል። የሱዳን ወታደራዊ ኃይሎች ከቤንሻንጉል ጉሙዝ ክልል ጋር በሚያዋስኑ የድንበር አካባቢዎች ላይ ጭምር ወታደር ስምሪታቸውን በከፍተኛ ሁኔታ እያጠናከሩ መሆናቸውም ተዘግቧል። በዚህ ወር መጀመሪያ ላይ የሱዳን ሰራዊት ሳፍ በአካባቢው ዙሪያ ያሉትን የመጨረሻዎቹን የአማጽያን ምሽጎች ማውደሙን ተከትሎ
ወታደሮቹ ወደ ድንበር ከተማ ኩርሙክ እየገሰገሱ መሆኑን ማስታወቁን ሱዳን ትሪቡን ዘግቦ ነበር። ቀጣዩ መረጃችን በአማራ ክልል የፋኖ ኃይሎች ላይ አዲስ ዘመቻ ታውጇል። አመራሮች ጭምር በተገደሉበት በሰሞንኛ ውጊያ መከላከያ ፋኖን በአጭር ጊዜ አዳክሞ ሙሉ ትኩረቱን ወደ ትግራይ ሊያዞር ማቀዱ ተሰምቷል። በጎጃም በጎንደርና ወሎ ቀጠና በሁለቱም ወገኖች ከባድ ኪሳራ ደርሷል። በአማራ ክልልና በሌሎች የኢትዮጵያ ክፍሎች ከምርጫው ማግስት ግጭቶች እንደቀጠሉ ናቸው። እንደውም አንዳንድ ሪፖርቶች እንደሚጠቁሙት ከምርጫው መጠናቀቅ በኋላ በተለይም በአማራና ኦሮሚያ ግዛቶችና ጥቃቶች አድማሳቸውን የማስፋት አዝማሚያ እያሳዩ ነው የሚገኙት። የፋኖ ታጣቂዎችን ከአማራ ክልል አጠፋለሁ የሚለው መከላከያ ካለፉት ቀናት ወዲህ የበረታ ዘመቻዎችን እያደረገ ይገኛል። እነዚህ ዘመቻዎች በተለይም በጎንደርና ራያ ቀጠናዎች የበረቱ ናቸው። እነዚህ ዘመቻዎችም ተጠናክረው እንደሚቀጥሉ የምስራቅ እዝ አዛዡ ጀነራል መሐመድ ተሰማ ሲናገሩ ተደምጠዋል። ጀነራሉ በትላንትናው ዕለት በአንድ መድረክ ላይ በሰጡት አስተያየት ጽንፈኛና ተላላኪ ባሏቸው የፋኖ ታጣቂዎች ላይ የሚደረገው ዘመቻ እንደሚቀጥል አረጋግጠዋል። ጀነራል መሐመድ በዚህ ንግግራቸው የፋኖ አማጺዎችን ተሸናፊ፣ ለታሪካዊ ጠላቶች የሚታዘዙ፣ ደካማና ተመጽዋች አገር መፍጠር የሚፈልጉ ቃላቶችን በመጠቀም ዘልፈዋቸዋል። የጠላቶቻችንን ፍላጎት ሀገራችን ጠንካራ መንግስት እንዳይፈጠር ለማድረግ ለታሪካዊ ጠላቶቻችን የሚታዘዝ ራሱን መከላከል የማይችል ደካማ መንግስት እንዲኖር ብሎም በመጽዋት የሚኖር ሀገርና ሕዝብ በመፍጠር የኢትዮጵያን ሀብት ለመጠቀም ኢላማ ያደረገ ነው በማለት ብርቱ ትችትና ግምገማ አቅርበዋል። ጀነራሉ ለታሪክ ጠላቶች ይላላካሉ ያሏቸውን የውስጥ ኃይሎች መከላከያ በማይደርስበት ቦታ በመግባት አሁንም ጥቃት እየፈጸሙ ነው ሲሉ ከሰዋል። ይህንን የክህደት ጥቃት የሚሰነዝሩ የተሸናፊ ኃይሎች ስብስብን በስተሰራው ህግ የማስከበር ስራ ህልማቸው ከንቱ መሆኑን አሳይተናል። ወደፊትም ከዚህ ድርጊታቸው እስካልተቆጠቡ ድረስ ስምሪታችንን አጠናክረን እንቀጥላለን በማለት በአማራ ክልል ፋኖ ላይ የሚደረገው ዘመቻ እንደሚቀጥል አስታውቀዋል። ጀነራሉ በእንዲህ መልኩ በክልሉ ሰራዊቱ የወሰደው ስምሪት እንደሚቀጥል ያሳወቁ ሲሆን ጎን ለጎንም ውጊያዎች እንደቀጠሉ ናቸው። በተለይም በማዕከላዊ ጎንደር የፋኖ አዛዦች ጭምር የተገደሉበት ውጊያ መደረጉን የታወቀው በ10ኛ እዝ ኮር ስር የሚገኘው ክፍለ ጦር በማዕከላዊ ጎንደር ዞን ከተለያዩ አካባቢዎች ተሰባስበው ጥቃት ለመፈጸም ሲዘጋጅ የነበረውን የፋኖ ቡድን ደምስሻለሁ ብሏል። በዞኑ ምስራቅ ደንቢያ ወረዳ ወይና ማርያም ተብሎ በሚጠራ ቦታ ጥቃት ለመፈጸም በድብቅ ሲዘጋጁ ነበር ያለ ሲሆን ነገር ግን በተጠና ሁኔታ ወታደራዊ ስውርነትና በመጠቀም የፋኖ ኃይልን ከነ አመራሩ ሙሉ በሙሉ ደምስሼ በርካታ የቡድንና የነፍስ ወከፍ መሳሪያዎችን ማርክ ያለው ብለዋል። በነበረው ውጊያ ብሬን፣ ስናይፐር፣ ክላሽ፣ ቦምብ፣ የወገብ ትጥቅ፣ የክላሽ ካዝና፣ የስናይፐር ካዝና መማረኩን የገለጸ ሲሆን ራሱን የአጼዎቹ ክፍለ ጦር ብሎ በመሰየም የጎንደር ጠቅላይ ግዛት የፋኖ ህዝብ ግንኙነት ሻለቃ አዛዥ አማራ አሸነፊን ጨምሮ 9 የፋኖ አመራሮች መገደላቸውን ጠቅሷል። አውዳሚነቱ እየሰፋ የቀጠለው ውጊያ 3 ዓመቱን እንደ ዘበት ተሻግሯል። ነገር ግን አሁንም ከወታደራዊ ይልቅ ፖለቲካዊ መፍትሄ እንዲሰጠው የሚጠይቁ አካላት በርክተዋል። የክልሉ ግጭት ዘላቂ መፍትሄ የሚያገኘው በወታደራዊ ስልት ሳይሆን ፖለቲካዊ እልባት በመስጠት እንደሆነ አስተያየት ሰጪዎች ይናገራሉ። ኦፌኮ ትላንት ባወጣው መግለጫም ባለፉት 8 ዓመታት በሀገሪቱ ለችግሮች እንደ መፍትሄ የተወሰደው ወታደራዊ እርምጃ ውጤት አላመጣም ሲል ከሶ ለግጭቶች ፖለቲካዊ መፍትሄ እንዲሰጥም ጠይቋል። በቀጣይ መረጃችን የሻዕቢያው አገዛዝ ከኢትዮ ኤርትራ ጦርነት በኋላ የሰራዊቱን ቁጥር በ65 በመቶ መቀነሱን ተነገረ። በወቅቱ 100 ሺህ የነበረውን ሰራዊቱን ወደ 35 ሺህ ዝቅ አድርጌያለሁ የሚል አነጋጋሪ መግለጫ አውጥቷል። አገዛዙ የአሁኑ የኢትዮጵያ መንግስት አቋም ከቀድሞዎቹ መንግስታት የጥቃት ፖሊሲዎች የቀጠለና የባሰ ነው ሲል ከሷል። የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በቅርቡ ከተወሰኑ አካላት በኤርትራ የብሔራዊ አገልግሎት ላይ እየቀረቡ ያሉ ትችቶችን በጥብቅ አውግዘዋል። ሚኒስትሩ በይፋዊ የትዊተር ገጻቸው ላይ ባወጡት መግለጫ ይህ አዲስ የተገኘ ትኩረት ለኤርትራ ካለ በጎ ሀሳቢነት የመነጨ ሳይሆን አገሪቱን ለማጥቃትና የጥላቻ ፖሊሲያቸውን ለማስፈጸም እንደ መሳሪያነት የተጠቀሙበት መሆኑን ገልጸዋል። ሚኒስትሩ በመግለጫቸው በኤርትራ ታሪክ ወሳኝ በሆኑ ወቅቶች ዝምታን የመረጡ ሀገራትና ዓለም አቀፍ ተቋማት በሀገሪቱ የመከላከያ መዋቅር ላይ አስተያየት የመስጠት የሞራልም ሆነ የሕግን ስልጣን እንደሌላቸው አጽንኦት ሰጥተዋል። በተለይም ኤርትራ የነጻነት ትግሏን በምታካሂድበት ወቅት እንዲሁም ከነጻነት በኋላ ተከታታይ የኢትዮጵያ መንግስታት ጦርነት ሲከፍቱባትና አሁንም የድንበር ይገባኛል ጥያቄዎችን ሲያንጸባርቁ ዝምታን የመረጡ አካላት አሁን ላይ አላስፈላጊ ምክር ሲለግሱ አይገባም ብለዋል።
አቶ የማነ ስለ ብሔራዊ አገልግሎትና ስለ ወታደር ቅነሳ ታሪካዊ ዳራ ሲያብራሩ ኤርትራ ነጻነቷን እንዳገኘች በ1992 በነበረው አሰራር የነበረውን የ100 ሺህ የነጻነት ተዋጊ ጦር በራስ አነሳሽነት ወደ 65 በመቶ መቀነሷን አስታውሰዋል። በወቅቱ የነበረው ወታደራዊ ዶክትሪን 35 ሺህ ብቻ አባላት ያሉት አነስተኛ የሙያተኛ ጦር መያዝና ለድንገተኛ አደጋዎች ደግሞ የብሔራዊ አገልግሎትን እንደ ተጠባባቂ ጦር ማቋቋም እንደነበር አስረድተዋል። በሕጉ መሰረት ብሔራዊ አገልግሎት ለ18 ወራት ብቻ የተገደበ ሲሆን ይህ አሰራር በ1998 የድንበር ጦርነት እስከተጀመረበት ጊዜ ድረስ ተግባራዊ ሲደረግ መቆየቱንም አብራርተዋል። ከአልጀርሱ ስምምነት በኋላ ከ2001 እስከ 2007 ባለው ጊዜ ኤርትራ ከዓለም ባንክ፣ ከአውሮፓ ሕብረትና ከሌሎች አጋሮች ጋር በመተባበር ከ105 ሺህ በላይ ብሔራዊ አገልግሎት አባላትን ቀንሳ ወደ ህብረተሰቡ የቀላቀለች ቢሆንም ኢትዮጵያ ስምምነቱን ባለማክበሯና ባድመን ጨምሮ ሉዓላዊ ግዛቶችን በመያዟ ሂደቱ ሊቋረጥ መቻሉን ሚኒስትሩ ገልጸዋል። አክለውም የአሁኑ የኢትዮጵያ መንግስት አቋም ከቀድሞቹ መንግስታት የጥቃት ፖሊሲዎች የቀጠለና የባሰ መሆኑን በመግለጫቸው ወቅሰዋል። ቀጣይ መረጃችን 4 ኪሎ ተናወጠች ይለናል። የባለስልጣናትን ደም ግፊት የጨመረ አዲስ ውሳኔ ተሰጥቷል። በቀጣዩ ዓመት 75 በመቶ የሚሆነውን አመራሩን ለመለወጥ የተዘጋጀው የብልጽግናው መንግስት ጅራፍ አንስቷል። የሁሉም ክልሎች ርዕሳነ መስተዳደሮች ሊባል በሚችል መልኩ ከስልጣን እንደሚነሱ ተረጋግጧል። በተለይም የሁለቱ ክልሎች ፕሬዝዳንት ከስልጣን እንደሚነሱ አስቀድሞ መረጃ መውጣቱ ካሁኑ መናወጥን ፈጥሯል። በርካታ የክልል ፕሬዝዳንቶች ከስልጣን እንደሚነሱ የወጣው መረጃ እያነጋገረ ነው። ከስልጣን ይነሳሉ ከተባሉት መካከል የሲዳማ ክልል ፕሬዝዳንት አንዱ ናቸው። ይህንን ተከትሎ አቶ ደስታ ሌዳሞ ከስልጣን እንደሚነሱ ማረጋገጣቸውን ተከትሎ አደገኛ እርምጃዎችን እየወሰዱ ነው። ከእርምጃዎቹ ውስጥ የህዝብ ተቃውሞ የበረታባቸው የሲዳማ ክልል ፕሬዝዳንት አቶ ደስታ ሌዳሞና ቡድናቸው ከስልጣን ከተነሱ በኋላ እያንዳንዳቸው በሚሊዮኖች የሚቆጠር ብርና ልዩ ልዩ ጥቅማ ጥቅሞችን የሚያስገኝ አዲስ አዋጅ ማጽደቅ ይገኝበታል። የክልሉ ምክር ቤት ያወጣ አዋጅ ቁጥር 45/2017 ከስልጣን ለሚነሱ ከፍተኛ የስራ ኃላፊዎች፣ የህዝብ ተመራጮችና የዳኝነት አካላት ላይ የሚሰጡ መብቶችና ጥቅማ ጥቅሞችን በዝርዝር የያዘ ሲሆን አዋጁ ከፕሬዝዳንቱ ከምክትል ርዕሰ መስተዳደሩና ከአፈ ጉባኤው ጀምሮ እስከ ምክትል ቢሮ ኃላፊዎችና በዛ ደረጃ ላይ ያሉ አጠቃላይ ተሿሚዎችን በሙሉ ተጠቃሚ ለማድረግ ታስቦ የተደነገገ መሆኑ ተገልጿል። እንደ መረጃዎች ገለጻ አርቲስት ዮሐንስ በቀለ ወይንም ቶኪቻው፣ አርቲስት ኢትዮጵያ በቀለች፣ አርቲስት አብዲ ጀማልና ጋዜጠኞች የቀሰቀሱት የህዝብ ተቃውሞ በአካባቢው ላይ በእጅጉ ከተቀጣጠለና የአሁኑን የአመራር ቡድን ሙሉ በሙሉ ተስፋ ካስቆረጣቸው በኋላ ይህንኑ የወደፊት የህልውና ዋስትናቸውን የሚያረጋግጠውን ህግ በጥር 20 ቀን 2017 ዓ.ም በፍጥነት እንዲጸድቅ ማድረጋቸው ተመልክቷል። በአሁኑ ወቅት በክልሉ ባለው ወቅታዊ ሁኔታ ሳቢያ የአመራሩ በስልጣን ላይ የመቀጠል እድል ጠባብ መሆኑን በመገንዘብ ከወረዱ በኋላ የሚኖራቸውንስ የፋይናንስ የጤናና የደህንነት ዋስትና አስቀድሞ ለማስከበር ይህንን የችኮላ እርምጃ ተወስዷል። በአዋጁ መሰረት ከሁለት የምርጫ ዘመን በላይ ያገለገሉ ርዕሰ መስተዳደር፣ ምክትል ርዕሰ መስተዳደርና አፈ ጉባኤ ከኃላፊነት ሲነሱ በአንድ ጊዜ የሚከፈል የመቋቋሚያ አበል፣ የኃላፊነት ስንብት ክፍያና የመኖሪያ ቤት አበል በድምሩ ሲሰላ ለእያንዳንዳቸው ከ2 ሚሊዮን ብር በላይ በካሽ የሚያስገኝላቸው ነው። በተለይም ፕሬዝዳንቱ ከስልጣን በሚወርዱበት ወቅት ከዚህ የገንዘብ መጠን በተጨማሪ አዲስ የፕራዶ መኪና ተገዝቶ በቋሚነት እንዲሰጣቸው የሚያስ ሲሆን የግል ደህንነታቸውን ለመጠበቅ ቋሚ የመንግስት የጥበቃ ኃይል እንዲመደብላቸው ለሳቸውም ሆነ ለባለቤታቸው ሙሉ የሕክምና ወጪ በመንግስት እንዲሸፈን ይደነግጋል። ከዚህ በተጨማሪ እድሜ ልክ የሚዘልቅ የጡረታ አበል፣ የዲፕሎማቲክ ፓስፖርት መብትና በአውሮፕላን ማረፊያዎች ላይ የቪአይፒ ልዩ መስተንግዶችን ያካትታል። ይህ አዋጅ ለአንጋፋ ተሿሚዎች ብቻ ሳይሆን መዋቅሩን እስከ ታችኛው እርከን በመዘርጋት እስከ ምክትል ቢሮ ኃላፊዎችና በተመሳሳይ ደረጃ ላይ ያሉ ተሿሚዎችን በሙሉ ጥቅማ ጥቅም ተጠቃሚ እንዲደረጉ ያደረገ በመሆኑ ክልሉ ካለበት ወቅታዊ የኢኮኖሚ የማህበራዊ ጫና አንጻር በአካባቢው ነዋሪዎችና ተቺዎች ዘንድ ከፍተኛ ጥያቄንና ቅሬታን እየቀሰቀሰ ይገኛል። ክቡራትና ክቡራን የአዲስ ሚዲያ ፖስት ቤተሰቦቻችን ለሰዓቱ የተጠናከሩት መረጃዎች እነዚህን ይመስሉ ነበር። እነዚህን ዜናዎች እናንተም እስከ ፍጻሜው ድረስ ስላደመጣችሁ ከልብ እናመሰግናለን።